ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለት አርብ የካቲት 13 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘንላችሁ ቀርበናል። አበይት ዜናዎችን እናስቀድማለን። የድምፅ ወያኔ ቴሌቪዥን ጋዜጠኞች ለጦርነት ወደ ግንባር እንዲሄዱ ማሳሰቢያ ተሰጣቸው። በህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ስር የሚተዳደረው የቴሌቪዥን ጣቢያ ሰራተኞች ይፈጠራል ለተባለው ግጭት ራሳቸውን ለጦርነት እንዲያዘጋጁና ወደ ግንባር እንዲዘምቱ መነገሩ ተገልጿል። የዕለቱ ዜናችን ቀዳሚ መረጃችን ነው። የመከላከያ ሰራዊት ከአንዳንድ አካባቢዎች ለቆ መውጣቱን ተከትሎ የጸጥታ ስጋት ማስከተሉን ነዋሪዎች ተናገሩ። መከላከያ ሰራዊት በአሁኑ ወቅት ወደ ትግራይ ክልል አቅጣጫ እያመራ መሆኑን ተገልጿል። የሰዓቱ ዜናችን አካል ነው። ኢሰመጉ መንግስት በተለያዩ አካባቢዎች እየተከሰቱ ላሉ የሰብአዊ መብት ጥሰቶች በቂ ትኩረት ሊሰጥ እንደሚገባ አሳሰበ። የኢትዮጵያ ሰብአዊ መብቶች ጉባኤ በአማራ ክልል፣ ደቡብ ኢትዮጵያ ክልልና ሌሎችም አካባቢዎች የተከሰቱ ግጭቶችን ተከትሎ የደረሱ ውድመቶችን የሚያሳይ አጠቃላይ ሪፖርት አውጥቷል። ዝርዝር መረጃዎች እናደርሳቸዋለን። በኢትዮጵያና በሱዳን አዋሳኝ ድንበር አካባቢ የድሮን ጥቃት መፈጸሙ ተገለጸ። በኩርሙክ ከተማ በተፈጸመው ጥቃት የአንድ ሰው ህይወት ማለፉንና 8 ሰዎች መቁሰላቸውን ባለስልጣናት ተናግረዋል። ተጨማሪ ያለን ከውጭ የአሜሪካ መንግስት ዩፎዎችና ባዕድ ፍጡራንም የተመለከቱ መረጃዎችን ይፋ እንደሚያደርግ አስታወቀ። ከባህር ማዶ በትንታኔ የምንመለከተው የሰዓቱ መረጃችን ነው። ዜናዎቹን በዝርዝር እናስደምጣችኋለን። በቅድሚያ የቴሌቪዥን ጣቢያው ጋዜጠኞች ለውጊያ ዝግጁ እንደሆኑ ማሳሰቢያ ተሰጣቸው። የድምፅ ወያኔ ቴሌቪዥን ጋዜጠኞችና ሙሉ ሰራተኞች ወደ ግንባር እንዲሄዱ ትዕዛዝ ተሰጥቷቸዋል ተብሏል። የድምፅ ወያኔ ቴሌቪዥን ዛሬ ሰራተኞቹን በድንገት ሰብስቦ እያንዳንዱ ሰራተኛና ጋዜጠኛ ወደ በረሃ ወጥቶ መዋጋት እንዳለበት ስራ አስኪያጁ ለጋዜጠኞች ተናግረዋል ተብሏል። ከዚህ በተጨማሪም በትግራይ ክልል የኤርትራ መገበያያ ገንዘብ የሆነው ናቅፋ የኢትዮጵያን ብር ተክቶ መገበያያ እንዲሆን የኤርትራ ቴሌኮሙኒኬሽንን እንደ አማራጭ ጥቅም ላይ እንዲውል ትዕዛዝ መተላለፉም ተገልጿል። ወደ ውጊያ የማይዘምት ኃይል መሬቱ እንደሚቀማ ጥቅማ ጥቅም እንደማያገኝና እያንዳንዱ የገጠር ቤተሰብ ኃላፊ አይብ፣ ገንፎና ማር የመሳሰሉ የውጊያ ቀለቦች እንዲያዘጋጁ ትዕዛዝ ተላልፏል ተብሏል። በከተማ አካባቢ የሚኖሩ ነዋሪዎችም እያንዳንዱ ግለሰብ 25 ኪሎ ግራም እህል፣ 1 ኪሎ ግራም በቆሎ እንዲያዘጋጅ ትዕዛዝ መውረዱን የስምረት ፓርቲ ከፍተኛ አመራር ተናግረዋል። ጋዜጠኞቹና የቴሌቪዥን ጣቢያው ሰራተኞች በመጪው ሳምንት ወደ ግንባር እንደሚሰማሩ ተገልጿል። ማክሰኞ የካቲት 16 ቀን 2018 ዓ.ም ከቦታ ቦታ የስንቅ መሰብሰብ ስራ ይጀምራልም ተብሏል። መከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱን ተከትሎ የጸጥታ ስጋት ማስከተሉን ነዋሪዎች ተናገሩ። የመከላከያ ሰራዊት በአሁኑ ወቅት ወደ ትግራይ ክልል እንዲገባ መደረጉም ተገልጿል። ሰሞኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ በሙሉ ወይም በከፊል መውጣታቸውን ተከትሎ የአካባቢው ነዋሪዎች በከፍተኛ የጸጥታ ስጋት ውስጥ እንደሚገኙ ተናግረዋል። በተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ እየሆነ መምጣቱን ተናግረዋል። በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩንም ነዋሪዎች ተናግረዋል። በደራሼ ወረዳ የሚገኙ ነዋሪዎች እንደሚሉት በአካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ በተቀናቃይ ቡድኖች መካከል ግጭት ዳግም አገርሽቷል ብለዋል። የመከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እነሱ ሲወጡ ግን ግጭቱ እንደገና ተቀስቅሷል ብለዋል ነዋሪዎቹ። እንደ አውሮፓውያን አቆጣጠር በ2017 የቀድሞ የሰገን ዞን መፍረስን ተከትሎ ምላሽ ያላገኙ መዋቅራዊ ጥያቄዎች ለአካባቢው አለመረጋጋት ዋነኛ መንስኤ መሆናቸውን ነዋሪዎቹ ተናግረዋል። ቀደም ሲል የጋርዱላ፣ የኮንሶ፣ የቡርጅና የአማሮ አካባቢዎችን በአንድ ላይ አቅፎ የነበረው ይህ ዞን ከፈረሰ በኋላ በጎረቤት ማህበረሰቦች መካከል በተለይም በኮንሶና በደራሼ እንዲሁም በደራሼና በጉማይዴ መካከል ያለው አለመግባባት እየተባባሰ መጥቷል። የመዋቅራዊ ጥያቄው መሰረታዊ ምላሽ እስካላገኘ ድረስ ሁኔታው በዚሁ የሚቀጥል ይመስላል ሲሉ ነዋሪዎቹ ተናግረዋል። በአካባቢው ያለው ሰላም በአብዛኛው የተመሰረተው የፌዴራል ኃይሎች በስፍራው መገኘታቸውን ተከትሎ መሆኑን ነዋሪዎቹ መናገራቸውን አዲስ ስታንዳርድ ዘግቧል። በተመሳሳይ መልኩ በቄለም ወለጋ ዞን የሳዮና አንፊሎ ወረዳ ነዋሪዎች ወጣቶችን በግዳጅ ወደ ውትድርና የመመልመል ዘመቻ መኖሩንና የመከላከያ ሰራዊት ክፍሎች ከባድ መሳሪያዎችን በመያዝ ወደ ጋምቤላ ክልል አቅጣጫ እየተንቀሳቀሱ መሆኑን ተናግረዋል። የጸጥታ ኃይሎች ስምሪት ለውጥን ተከትሎ የታየው ስጋት በአንዳንድ አካባቢዎች ወደ አስከፊ ግጭት አምርቷል። በጋሞ ዞን በሁለት ወረዳዎች በተከሰተው ግጭት ቢያንስ 20 ሰዎች መገደላቸውን ቦርከና ከዚህ ቀደም በዜና ወጃው ማድረሱ ይታወሳል። ግጭቱ የተቀሰቀሰው በአስተዳደራዊ ወሰን ጥያቄዎችና ለረጅም ጊዜ በዘለቁ ውጥረቶች ምክንያት መሆኑን የገለጹት
ነዋሪዎቹ መከላከያ ሰራዊት ግጭቱን ለመከላከል በአካባቢው ባለመገኘቱ የተፈጠረው የጸጥታ ክፍተት ለጥቃቱ መባባስ ምክንያት መሆኑን ጠቁመዋል። በትግራይ ክልል አቅጣጫ ደግሞ ሰፊ የሰራዊት ስምሪት እየተደረገ መሆኑን የሚያሳዩ መረጃዎች እየወጡ ይገኛል። የምዕራባውያን ዲፕሎማሲያዊ ምንጮች የኢፌዴሪ መከላከያ ሰራዊትና የትግራይ ኃይሎች ወደ ክልሉ አዋሳኝ ድንበሮች እያመሩ መሆናቸውን ይህም የጦርነት ስጋት ማስከተሉን ገልጸዋል ሲል አጃንስ ፍራንስ ፕሬስ ዘግቧል። መከላከያ በአሁኑ ወቅት ትግራይን እየከበበ ነው ያሉት ምንጮቹ፣ ሌላኛው የትግራይ ክልል መረጃ ምንጭ ደግሞ ሁኔታውን ከፍተኛ የኃይል እንቅስቃሴ በማለት ገልጸውታል። ዓለም አቀፉ ማህበረሰብ በግጭቱ ተሳታፊ ወገኖች ላይ ግፊቱን ካልቀጠለና አለመግባባታቸውን በውይይት እንዲፈቱ ካላደረገ የጦርነት ስጋቱ ይበልጥ እየጨመረ ይሄዳል ሲሉ የትግራይ ክልሉ የመረጃ ምንጭ ተናግረዋል። በአማራ ክልል ሰሜን ወሎ ዞን በቆቦ ከተማ የሚገኙ ነዋሪዎች እየጨመረ የመጣው ውጥረትና የፌዴራል እንዲሁም የክልል ኃይሎች ወደ ከተማዋ መግባታቸውን ገልጸዋል። ነዋሪዎቹ የፌዴሪ መከላከያ ሰራዊት በቅርቡ በአፋር በኩል ወደ ከተማዋ የገባ ሲሆን ከአንድ ቀን በፊት ደግሞ የአማራ ክልል ልዩ ኃይሎች በቆቦ መቆየታቸውን ጠቁመዋል። በከተማዋ እየናኘ የመጣውን ስጋት ተከትሎ ሲቪሉ ማህበረሰብ ገንዘብ ከባንክ በማውጣትና የፌዴራል ቁሳቁሶችን በማከማቸት ላይ እንደሚገኝም ተገልጿል። የአማራ ብሔራዊ ንቅናቄ አብን ባሳለፍነው ሳምንት መገባደጃ ላይ ባወጣው መግለጫ በክልሉ ያለውን የጸጥታ ኃይሎች ስምሪት ማነስና የህግ ማስከበር ስራዎች መዳከም ሲቪሉ ማህበረሰብ ከፍተኛ ዋጋ እንዲከፍል እያደረገው መሆኑን በመጥቀስ የፌዴራልና የክልሉ መንግስት ለጸጥታ ክፍተቱ ልዩ ትኩረት እንዲሰጡ አሳስበዋል። በተመሳሳይ መልኩ ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው መግለጫ የፌዴራል መንግስቱ ወደ ትግራይ ሰራዊቱን እያንቀሳቀሰ ነው ሲል መክሰሱ ይታወሳል። መንግስት በተለያዩ አካባቢዎች እየተከሰቱ ላሉ የሰብአዊ መብት ጥሰቶች በቂ ትኩረት ሊሰጥ እንደሚገባ ኢሰመጉ አሳሰበ። የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰመጉ በደቡብ ኢትዮጵያ ክልል የዘይሴ ማህበረሰብ ልዩ የወረዳነት መዋቅር ጥያቄ ጋር በተያያዘ ለረጅም ጊዜ በማህበረሰቡ ላይ የሞት የአካል ጉዳትና የንብረት ውድመት መድረሱንና አሁንም መቀጠሉን አስታውቋል። ግንቦት 4 ቀን 2017 ዓ.ም እና መስከረም 29 ቀን 2018 ዓ.ም አምስት የኢትዮጵያ ዜጋዎች ለማህበራዊ ፍትህ ወይም ኢዜማ አባላት በደቡብ ኢትዮጵያ ክልል አድማ ብተናና በጋሞ ዞን ፖሊሶች ተይዘው ይህ መግለጫ እስከተዘጋጀበት ጊዜ ድረስ የት እንዳሉ እንደማይታወቅ አስታውቋል። በዘይሴ ዳንሌ ቀበሌ ልዩ ስሙ ቦሎዳ ተብሎ በሚጠራው አካባቢ ታህሳስ 5 ቀን 2018 ዓ.ም ከምሽቱ 4 ሰዓት በተወሰኑ በአካባቢ የሚኖሩ ሴቶች ላይ ጾታዊ ጥቃት መድረሱንና ጥር 19 ቀን 2018 ዓ.ም ደግሞ በዘይሴ ልዩ ምርጫ ክልል አራት አርሶ አደሮች በእርሻ ስራ ላይ በነበሩበት ወቅት በክልሉ አድማ ብተናና በጋሞ ዞን ፖሊስ መገደላቸውን ለማወቅ ችያለሁ ብሏል። በተመሳሳይ መልኩ ከየካቲት 8 እስከ የካቲት 10 2018 ዓ.ም ባሉት ጊዜያት ውስጥ የአካባቢው ነዋሪዎች ላይ በደረሰው ጥቃት ቁጥራቸው በውል ያልታወቁ ሰዎች መገደላቸውን፣ የንብረት ውድመትና መፈናቀል መድረሱን ኢሰመጉ በመግለጫው አስታውቋል። ሆኖም ከላይ የተጠቀሱትን ጉዳዮች በተመለከተ የመንግስትን ምላሽ ለማካተት ኢሰመጉ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃዎችን ለማግኘት ጥረት ማድረጉን አስታውሰው ነገር ግን እንዳልሳካለት ገልጸዋል። በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በታጣቂ ቡድኖች መካከል በሚደረጉ የተኩስ ልውውጦች በበርካታ ዜጎች ላይ የሞትና የአካል ጉዳት መድረሱን ኢሰመጉ አስታውቋል። በተመሳሳይ መልኩ በደቡብ ወሎ ዞን ወግዲ ወረዳ ጋሌ በተባለ ቦታ ጥር 26 ቀን 2018 ዓ.ም በመንግስት የጸጥታ ኃይሎችና በታጣቂ ኃይሎች በተነሳ የተኩስ ልውውጥ ከወንዙ ውሃ ቀድታ ስትመለስ በነበረች አንድ ሴት በተባራሪ ጥይት በመቁሰሏ ምክንያት በአካባቢው የነበሩ ሰዎች ወደ ጤና ተቋም ለማሳከም እየሄዱ በነበረበት ሰዓት ከመንግስት የጸጥታ አካላት በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ለጊዜው ቁጥራቸው በውል ያልታወቁ ንጹሐን ዜጎች መሞታቸውን አስታውቋል። በተጨማሪም በዚሁ ጥቃት የአካል ጉዳትና የንብረት ውድመት መድረሱን ኢሰመጉ ከአካባቢው ነዋሪዎች አሰባሰብኩት ባለው መረጃ አስታውቋል። ተያያዥ የህግ ድንጋጌ የህዝቦችን ሰላምና ደህንነት ማስጠበቅ የአንድ መንግስት ተቀዳሚ ኃላፊነት መሆኑን ከሰብአዊ መብቶች አንጻር የመንግስት ኃላፊነት ተብለው ከተቀመጡ ሰብአዊ መብቶችን የማክበር የማስከበርና የማሟላት ኃላፊነቶች መገንዘብ ይቻላል ብሏል። ዓለም አቀፍ የሰብአዊ መብቶች መግለጫ አንቀጽ 3 የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳንም በአንቀጽ 6 ዝባር 1 እና በአንቀጽ 9 ዝባር 1 ላይ እያንዳንዱ ሰው በህይወት የመኖር የአካል ደህንነቱ የመጠበቅ መብት እንዳለው አረጋግጣል ብሏል። ኢሰመጉ ይህንኑ መብት በማረጋገጥ መንግስታት ባለም አቀፉ የሲቪልና የፖለቲካ መብቶች ቃል ኪዳን የተረጋገጡትን መብቶች በግዛታቸው የማክበር የማስከበርና የማሟላት ግዴታ እንዳለባቸው መደንገጉን አስታውሷል። በተጨማሪም የአፍሪካ ቻርተር በሰዎችና በህዝቦች መብቶች አንቀጽ 4 ማንኛውም ግለሰብ በህይወት የመኖር መብቱና የአካል ደህንነት መብቱ ሊከበርለትና ሊጠበቅለት እንደሚገባ እነዚህ መብቶች በዘፈቀደ ሊነፈግ እንደማይችል ተመላክቷል ብሏል። የኢፌዴሪ ህገ መንግስት አንቀጽ 14 ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ በህይወት የመኖር የአካል ደህንነትና የነጻነት መብት አለው ሲል መደንገጉን አስታውሷል።
በተመሳሳይ መልኩ የኢፌዴሪ ሕገ መንግስት አንቀጽ 15 ማንኛውም ሰው በሕይወት የመኖር መብት እንዳለውና በሕግ ከተደነገገው ውጭ ሕይወቱን ሊያጣ እንደማይችል በግልጽ መደንገጉን አንስተዋል። ኢሰመጉ የደቡብ ኢትዮጵያ ክልል የፍትህ አካላት በዘይሴ ዳሌ ቀበሌ በሴቶች ላይ ጾታዊ ጥቃት የፈጸሙ የጸጥታ አካላትን ለፍርድ እንዲያቀርቡ ጠይቋል። በደቡብ ኢትዮጵያ ክልል የጸጥታ አካላት ተይዘው የት እንዳሉ የማይታወቁትን 5 የኢዜማ አባላትን የደቡብ ኢትዮጵያ ክልል ፍትህና ጸጥታ አካላት የት እንዳሉ ለቤተሰቦቻቸው እንዲያሳውቁና በወንጀል የሚፈለጉ ከሆነም ወዲያውኑ ለሕግ በማቅረብ ፍትህ የማግኘት መብታቸውን እንዲያስከብርም ጠይቀዋል። በደቡብ ኢትዮጵያ ክልልና የጋሞ ዞን የጸጥታ አካላት የንጹሃን ዜጎችን የሰብአዊ መብት የማክበር የማስከበርና የመጠበቅ ኃላፊነታቸው እንዲወጡ የጠየቀው ኢሰመጉ በዚሁ ክልል አርባ ምንጭ ዙሪያ ወረዳ ያለው ውጥረት እየተባባሰ ሳይሄድ በሰላማዊ መንገድ እንዲፈታ ሁሉም ባለድርሻ አካላት የበኩላቸውን ኃላፊነት እንዲወጡ መልእክቱን አስተላልፏል። የደቡብ ኢትዮጵያ ክልል መንግስት በክልሉ የሚነሱ ጥያቄዎችን የሀገሪቱን ሕግ በተከተለና ማህበረሰቡን ባሳተፈ መልኩ የሚፈታበት ሁኔታ እንዲያመቻች ጠይቋል። የደቡብ ኢትዮጵያ ክልል የጸጥታ አካላት በዘይሴ ማህበረሰብ ላይ እየተፈጸሙ ያለው የሰብአዊ መብት ጥሰቶች እንዲቆሙ ለጉዳዩ በቂ ትኩረት በመስጠት ሊሰሩ ይገባል ብሏል። የፌዴራልና የአማራ ክልል መንግስት በአማራ ክልል በንጹሃን ላይ እየደረሰ ያለው የሰብአዊ መብት ጥሰት በቂ ትኩረት በመስጠት የሰዎች በህይወት የመኖር መብትን እንዲያከብሩና እንዲያስከብሩ አሳስበዋል። በአማራና በደቡብ ኢትዮጵያ ክልሎች ያሉ የጸጥታና ሌሎች ባለድርሻ አካላት በአካባቢው የሚደርሱ የሰብአዊ መብት ጥሰቶችን አስቀድሞ የመከላከል ስራ እንዲሰሩ እንዲሁም ድርጊቱ ከተፈጸመ በኋላም አጣርተው ተጠርጣሪዎችን ለህግ እንዲያቀርቡ ኢሰመጉ ጥሪውን አቅርበዋል። በኢትዮጵያና በሱዳን አዋሳኝ አካባቢ ላይ የድሮን ጥቃት መፈጸሙ ተገለጸ። በሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው የኩርሙክ ከተማ በትናንትናው ዕለት ከሰዓት የድሮን ጥቃት መፈጸሙንና የአንድ ሰው ህይወት ማለፉ ተገልጿል። በሱዳን ብሉ ናይል ግዛት ውስጥ በሚገኘውና በሰራዊቱ ቁጥጥር ስር በሚገኘው ኩርሙክ በተባለ የድንበር ከተማ በተፈጸመው ጥቃት ህይወቱ ካለፈው አንድ ሰው በተጨማሪ 8 ሰዎች መቁሰላቸው ተገልጿል። የኩርሙክ አስተዳዳሪ አብደላቲ መሐመድ አልፊኪ ስለ ክስተቱ ባወጡት መግለጫ ለጥቃቱ ተጠያቂ ያደረጉት ከሱዳን ሰራዊት ጋር ጦርነት ውስጥ የሚገኘውን በመሐመድ ሐምዳን ዳጋሎ የሚመራውን የአርኤስኤፍ ወይም የፈጥኖ ድራሽ ኃይልና የደቡብ ሱዳኑን ግብረ አበሮቻቸውን ነው። ለ3 ዓመታት ያህል ለዘለቀውና አውዳሚ ለሆነው ጦርነት የብሉ ናይል ግዛት አዲስ የውጊያ ግንባር ሆኖ ቀጥሏል። በአሁኑ ወቅት ጦርነቱ በዋናነት እየተካሄደ ያለው በድሮን ጥቃቶች ነው ተብሏል። ውጊያው በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን ወደ 11 ሚሊዮን የሚጠጉ ሰዎችን ደግሞ ከቀያቸው አፈናቅሏል ተብሏል። ይህም በዓለም ላይ ግዙፉ የረሃብና የመፈናቀል ቀውስ ፈጥሯል። ከውጭ የአሜሪካ መንግስት ዩፎዎችንና የባዕድ ፍጡራንን በተመለከተ መረጃዎችን ይፋ እንደሚያደርግ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመከላከያ ሚኒስቴራቸውን ጨምሮ ሁሉም የመንግስት ተቋማት ከሌሎች ዓለማት የሚመጡ እንግዳ ፍጥረታትን በተመለከተ ያሏቸው መረጃዎች ይፋ ለማድረግ የመለየት ስራ እንዲያከናውኑ ማዘዛቸውን ገልጸዋል። ትራምፕ ይህንን ትዕዛዝ መስጠታቸውን በማህበራዊ ሚዲያ ገጻቸው ላይ ይፋ ያደረጉት የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ከዚህ ጋር በተያያዘ ምስጢራዊ መረጃን አውጥተዋል ብለው ከከሰሱ በኋላ ነው። ኦባማ ባለፈው ሳምንት በአንድ ፖድካስት ላይ በሰጡት ቃለ መጠይቅ ባዕድ ፍጥረታት አሉ ብለዋል። ኦባማ ምስጢር ይፋ ማድረግ አልነበረበትም ሲሉ ለጋዜጠኞች የተናገሩ ፕሬዝዳንት ትራምፕ ትልቅ ስህተት ሰርተዋል ሲሉም ወቅሰዋል። ትራምፕ ባዕድ ፍጥረታት አሉ ወይ በሚል ለቀረበላቸው ጥያቄ በሰጡት መልስ ስለመኖር አለመኖራችን ማውቀው ነገር የለም ብለዋል። የቀድሞ ፕሬዝዳንት ባራክ ኦባማ ባለፈው ሳምንት ቅዳሜ በተለቀቀ ፖድካስት ላይ ከሌላ ዓለም የመጡ ባዕድ ፍጡራን አሉ ብለዋል። ፍጡራኑ አሉ፣ እውነት ናቸው፣ ነገር ግን እኔ ባይኔ አይቻቸው አላውቅም በማለት በሴራ ትንተና እንደሚባለው ከአሜሪካ ፕሬዝዳንት የሚደበቅ ምስጢር ካልኖረ በስተቀር ምንም አይነት ከመሬት በታች የሚገኝ ምስጢራዊ ስፍራ የለም ሲሉም ተናግረዋል። ይህ የቀድሞ ፕሬዝዳንት አስተያየት መነጋገሪያ ከሆነ በኋላ ኦባማ በሰጡት ማብራሪያ አጽናፍ ዓለም ወይም ዩኒቨርስ ካለው ስፋት የተነሳ ከመሬት ባሻገር ሕይወት እንዳለ እንደሚያስቡ አስረድተዋል። ከአውሮፓውያኑ 2009 እስከ 2017 የአሜሪካ ፕሬዝዳንት የነበሩት ኦባማ በኢንስታግራም ገጻቸው ላይ ባሰፈሩት ጽሑፍ ፕሬዝዳንት በነበርኩበት ጊዜ ከሌላ ዓለማት የመጡ ባዕድ ፍጡራን ምንም አይነት ግንኙነት ማድረጋቸው የተመለከተ መረጃ አላየውም ሲሉ ተናግረዋል። ባራክ ኦባማ ቃለ ምልልሱን ባደረጉበት ጊዜ ምስጢራዊ መረጃን መሰረት ስለማድረጋቸው የተጠቀሰ ነገር የለም ተብሏል። በዲሞክራቱ ኦባማ እና በሪፐብሊካኑ ትራምፕ መካከል ለረጅም ጊዜ የዘለቀው ፖለቲካዊ ባላንጣነት መኖሩ ይታወቃል። ምንም እንኳን በርካታ ሰዎች ባዕድ ፍጡራን ስለመኖራቸው ቢያምኑም ፕሬዝዳንት ትራምፕ ስለ እነዚህ ፍጡራን ተናግረው አያውቁም። ሐሙስ ዕለት በኤርፎርስ ዋን አውሮፕላን ውስጥ ሆነው በሰጡት ቃለ ምልልስ በጉዳዩ ላይ አስተያየት የለኝም ብለዋል። ከሰዓታት በኋላ ግን ትሩዝ ሶሻል በተባለ የማህበራዊ ሚዲያ ገጻቸው ላይ በጉዳዩ ላይ ካለው ከፍተኛ ፍላጎት የተነሳ ከባዕዳን ፍጡራን በሌሎች ዓለማት ሕይወት ስለመኖሩ፣ ስላልታወቁ የአየር ላይ ክስተቶች ምንነታቸው ስላልታወቁ በራሪ አካላት ወይም ዩፎና ስለ ሌሎችም ተያያዥ ጉዳዮች ያሉ መረጃዎች ይፋ እንዲሆኑ ትዕዛዝ አስተላልፈዋል። ከዚህ ቀደም የአሜሪካ መከላከያ መስሪያ ቤት ምስጢራዊ ፕሮግራም እያካሄደ ነው የሚል መረጃ ካወጣ በኋላ የዩፎዎች ጉዳይ መነጋገሪያ ሆኖ ቆይቷል።
አስታውቋል። በአውሮፓውያኑ 2017 ፓይለቶችና በሰማይ ላይ እንግዳ ነገሮችን መመልከታቸውን ሪፖርት ያደረጉ የጦር ሰራዊት አባላት ለምርመራ ቃላቸው እንዲሰጡ ተደርገው ነበር። በ2022 ደግሞ ከ50 ዓመታት በኋላ የአሜሪካ ምክር ቤት ለመጀመሪያ ጊዜ በዩፎ ጉዳይ ላይ ምስክርነቶችን አድምጧል። ከዚህ ጋር የተያያዙ መረጃዎችን ግልጽ ለማድረግ የመከላከያ መስሪያ ቤቱም ስለ ዩፎዎች የሚያገኛቸውን መረጃዎች የሚያሰባስብና ሪፖርት የሚያደርግ ጽሕፈት ቤት አቋቁመዋል። የአሜሪካ ተወካዮች ምክር ቤት ኮሚቴ ጉዳዩን በተመለከተ ባደረገው ምርመራ ይህ ነው የሚባል ማስረጃም ሆነ ባዕድ አካላት ስለመኖራቸው የሚያረጋግጥ መረጃ ሳያገኝ ቀርተዋል። ከ2 ዓመት በፊት የወጣው ሪፖርት ደግሞ የአሜሪካ መንግስት ምንም አይነት ባዕድ አካላትን ስለማግኘቱ የሚያመላክት መረጃ የለም ብለዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ የካቲት 13 ቀን 2018 ዓ.ም የሰዓቱ ዜናዎች በዚህ መልኩ ተጠናቀዋል። ጤና ይስጥልኝ።